እንዲሆን ስለሚፈልግ ነበረ አባትዬው ወደ እነሱ ቤት የወሰዳቸው። እንግዲህ ምንም ኑሃሚዬ ኤርሚያስን ታፈቅረው ስለነበረ ምንም እየተሰማት አልነበረም። ናሆሜም እንደዛው ደግሞ ልዩቷን ሀምራንን ያፈቅራት ስለነበረ ሀምራን ደግሞ እሱን አፍቅረው አታውቅም። ለገንዘቡ ብቻ ነበረ ቀርበው የነበረው ማለት ነው። አሁን ግን በመጨረሻም ኑሃሚ እንግዲህ ናሆሜን ልወደው አልችልም፣ እኔ ከሱ ጋር መሆን አልችልም ብላ በተደጋጋሚ ለአባትየውም ለእናትየውም ለወይዘሮ ዝናሽ ተናግራ ነበረ። ወይዘሮ ዝናሽ ሲጀመር አትፈልጋትም፣ ከልጇ ጋር እንድትሆን አትፈልግም። ምክንያቱም ለክብራችን አትመጥንም፣ የደሃ ናት። ስለዚህ እቺ ልጅ ለቤተሰቤም ለቤቴም አትመጥንም፣ ለልጄም አትሆንም ብላ በተደጋጋሚ ስለምትናገር አባትየው እንግዲህ ይወዳታል በጣም። ልጅቷ ስነ ስርዓት አላት፣ ለልጄ የምትገባና ልጄ ማስካከል ወይም ደግሞ ለትዳር የምትወስ ሴት ናት ብሎ ስለሚያስብ ኑሃሚን በጣም ወዷት ነበረ። በዛ ላይ ደግሞ የኑሃሚ አባት ለሱ ባለውለታው የዚህ መርደስ ከፈጣሪ በታች እሱ እንዳለበት በተደጋጋሚ ተናግሯል። እንደዛም ሆኖ ግን ወይዘሮ ዝናሽና የዝናሽ ልጅ እንግዲህ ምንም የሚሰሙና ለሰው ልጅ ክብር የሌላቸው የዝም ባለ ራሱ ሰውን የማያከብሩ ሰዎች ናቸው ማለት ነው። እንደዛም ሆኖ እንግዲህ ከዚህ ሁሉ ናሆሚ በጣም ጥሩ ልጅ ነው ናሆሚ ማለት ነው። ናሆሚ እንግዲህ እስከዛሬ ድረስ ከነሱ ሲከላከልላት ነበረ። አሁን እንግዲህ ምግቡን ፍቅረኛው ቤት ስትመጣ ለመተዋወቅ ስትመጣ እንግዲህ ምግቡን የሰራችው ቤቱን ያስተናገደችው ኑሃሚ ነበረችና በመጨረሻም ስራው እንዳለቀ ለመጠየቅ ወደ ኩሽና ከሄደ በኋላ በጣም አመሰግናለሁ፣ አሁን ግን እዚህ ድብርትሽ ላይ እናቴ በጣም አውቃለሁ፣ እናቴ ናት ያረገችው። ስለዚህ አንቺ ምንም አትጨነቂ፣ ከዚህ በኋላ እዚህ ቤት ብዙ ባትቆይ እኔ ደስ ይለኛል፣ ከዚህ በላይ ባትሰቃይ ደስ ይለኛል። ስለዚህ ከዚህ ቤት ብትሄጂና በውጪ አባቴም እኔም በቻልነው አቅም እናግዛቸዋለን ብሎ እያናገራት ነበር። እኔም አባቴ ከሆስፒታል ይወጣ እንጂ አንድ ደቂቃ እዚህ ቤት ውስጥ መቆየት አልፈልግም ናሆም፣ እኔ በጣም ተሰቃይቻለሁ፣ በቅቶኛል። ጭራሽ ሌላ ነገር እስከዛሬ ያሰቃየችኝ የቤት ሰራተኛ ያረገችኝ ቀርቶባት ጭራሽ ሌባ ነሽ አለችኝ። ስለዚህ እኔ ከዚህ በላይ መቋቋም በቅቶኛል። ስለዚህ እስከዛሬ የቻልኩት ለአባቴ ብዬ ነበረ፣ ከዚህ በላይ እኔ መሰቃየት አልፈልግም። አባቴ ተሽሎ ከሆስፒታል እንደወጣ ከዚህ ቤት ይወጣለሁ ብለዋለች። ስለዚህ እኔ ማግዝሻለሁ፣ አይዞሽ አትጨነቂ ብለዋታል ማለት ነው። በዛ ደግሞ ዛሬ የኔ ፕሮግራም ነው። ስለዚህ ቆንጅዬ ሆነሽ እዚህ ቆንጅዬ ፊት ላይ ደግሞ ትንሽ ፈገግታ ጨምረሽ እንድትመጪ ይፈልጋለሁ። እንዴ ድፍጥጥ ነሽ አታምሪም ብለኛል ነበር እንዴ ብላት፣ ድፍጥጥማ ድፍጥጥ ነሽ፣ ግን ያው ትንሽ ትስቂ፣ ያው ትሻያለሽ ብሎ ፈታት ያረጋት ነበር። እሷ ደግሞ ደስ ብሏት ነበር።